እኔ አሁን ማወቅ የምፈልገው ዓመተ ምህረት ይቅር ሲሉ ምንድነው ኮምፕሌን የመጣባቸው? በራሳቸው ዴይሊ ላይፋቸው ላይ ምን ችግር አመጣባቸው? በስራቸው ላይ በልጆቻቸው አስተዳደጎች ላይ ምን አመጣባቸው? እሱ ነገር ነው በጣም ማወቅ የምፈልገው። ለምሳሌ ዓመተ ምህረት መባሉ ስራዬ እንዳልሰራ አድርጎኛ ካል አንድ ሰው ኦኬ ኮምፕሌኑ ቫሊድ ነው ማለት ነው። ዓመተ ባሉ ልጅ ጭንቅላቱን እንደው ሌሊት ያቃዥዋል ይረብሻል ከሆነ እስኪ አንድ ነገር ዓመት የይቅርታ ዓመት የፍቅር ዓመት ከጨለማ ተላቀን ወደ ብርሃን የመጣንበት ብለው ስለሚተረጉሙት እኔ አናልፈልግም ከሆነ ይሄ አያስኬድም ማለት ምን ሆነ ያ ሰው? እኛ እንደዚህ ብለን በመተርጎማችን ያ ሰው ምን ሆነ? ምን ጫና ደረሰበት? ምን ህይወቱ ላይ ምን ነገር ጎደለበት? እንጀራ የማይበላው እንጀራ ገዝቶ የማይበላው ደሃ የሆነው ዓመተ ምህረት የሚል ስም ስላለ ነው? ኢትዮጵያ ደሃ የሆነችው ዓመተ ምህረት የሚል አቆጣጠር ስላላት ነው? ይሄ እኮ የሚያሳየው በጣም የጭንቅላታችን መጥበብ፣ ምን ያህል በውስጣችን ክፋት፣ ምን ያህል በውስጣችን የበታችነት ስሜት፣ እኔ ልብለጥ፣ እኔ እንዲህ ሊሆን አገሪቷ የተመሰረተችበትን መሰረቷን ላናጋ በቃ እኔ ባዶ ነው። ጭንቅላታችን እስከመቼ እንደዚህ በጣም የበታችነት ስሜት እንደሚሰማው አላውቅም። በባርነት ብንገዛ ኖሮ ምን ሊባል ነበር? ኮሎናይዝ ብንደረግ ኖሮ ኦኬ። ኮሎናይዝ የተደረጉ ሰዎች ካላንደር የሚቆጥሩት የውጭውን ሀገር ነው፣ የራሳቸው አቋጣሪ የላቸው የውጭውን ሀገር። ምክንያቱም በቀኝ ተገዝቷል። በነፃነት እንኳን እንዲያስቡ እንደ ሀገራቸው እንዲያስቡ አልሆኑ። ኢትዮጵያ የራሷ የሆነ ባህል አላት፣ የራሷ የሆነ ፊደል አላት፣ የራሷ የሆነ ኢትዮጵያዊ መልክና ኢትዮጵያዊ እሴት መሰረት ፋውንዴሽን አላት። ያን ኢትዮጵያዊ እሴት ቫልዩ ይዞ መሄዱ ምንድነው የሚከብደው? ሌላ ሀገር ስንሄድ የዛን ቫልዩና እሴት ይዘን እንሄድ አይደል እንዴ? እኔ ሳውዲ 2 ዓመት ስኖር የሳውዲን ህግ የሳውዲን መንግስት የሸሪዓ ለው ጠብቄ ነው የሄድኩት። ክርስቲያን ነኝ ብዬ እንደፈለኩ ልፈንጭ አላልኩም፣ አልፈልግም። አንደኛ አስተምሮይም አይደለም። ክርስቲያን በየሄደበት በየሄዳችሁበት ሁሉ ከሁሉ ጋር በሰላም ኑሩ ነው የተባለው። ስለዚህ ትምህርታችንም የተቀዳንበት ምንጫ ስለሆነ የትም ቦታ ቢሄድ ክርስቲያን እንዲያው በዝቻለውና በቃ ሁሉ ነገር ይቀየርልኝ እንዲያው በዝቻለውና በቃ እንዲያው አይልም፣ እንደዛ አይልም። እኔ ምንድነው ፖይንቱ የሀገሪቷን የራሷ የሆነ ከለሩን ማስለቀቅ የተፈለገበት ምክንያት ምንድነው? እንዲያው ምን ይሳስበው ይሄን ሰውን በፌሚኒዝም ምክንያት አድርገው ቢዚ አድርገው እነሱ ግን ጎል ውስጥ ለውስጥ ይሄን ስራቸውን ጨረሱ ማለት ነው። ህዝቡም በፌሚኒዝም ሐሳብ ጭንቅላቱን አናወዙት። ከዛ በውስጥ እቺ ነገር አለቀች፣ ይሄው መጣችልን ማለት ነው። ባይዘው ዓመተ ምህረት ብቻ አይደለም መስከረም አንድ ራሱ መስከረም አንድ አዲስ ዓመት እንዳይባል የሚልም አጀንዳ አለ ሌላ። እንግዲህ እስቲ በምን ቆጥረው አዲስ ዓመት እንደሚለውጡ ደግሞ እናያለን። ተተኪ እየመጣልን ያለው ምንድነው? ለምሳሌ መስከረም አንድ በኢትዮጵያ ካላንደር አቆጣጠር በኢትዮጵያዊ ቀለም በኢትዮጵያዊ ሀገር ስሌት ቀመር የመጣ ነው። እሺ የምን ሀገር ቆጥረን ነው አሁን ዘመን መለወጫ ምን ነው? የምን ሀገር እንቁጠር? የእንትን እንቁጠር? የሂጅራ እንቁጠር? የእስልምናውን እንቁጠር? የሌላም ደግሞ የሌሎቹ ማቋጠር ካለ እንቁጠር? ምንድነው የማረጋችን ጥቅሙ? ለምንድነው ኢትዮጵያን እንደ ኢትዮጵያነቷን ማን ይዘው? በቃ ኢትዮጵያን ባህሏን ይዘን እሴቷን ይዘን ሃይማኖታችንን በደንብ ኤክሰርሳይዝ እያደረግን በሃይማኖት ላይ ማንም ሰው ጫና እንደውም እንደ ክርስቲያኖች እኮ ዘንድሮ የታረደ የለም፣ እንደ ክርስቲያኖች የተቃጠለ የለም፣ እንደ ክርስቲያኖች ቤተክርስቲያኖቻቸው የፈረሰ የለም፣ እንደ ክርስቲያኖች ቤተክርስቲያኖቻቸው እየተቆለፈባቸው ላይ እሳት የነደደባቸው እኮ ማንም የለም። እውነትና ከተባለ እኔ እሱን ያልገባኝ ነገር ምንድነው መሰረቱ? ተተኪስ እየመጣለው ምንድነው? ለምሳሌ ከሰኞ እስከ ዓርብ ይቀር ኦኬ ምን ብለን እንቁጠር? ሰኞ የሚለውን ቃል እንቶ ማክሰኞ ሽንቶ እሺ ምን ብለን መንዴ ቱስዴ ፍራይዴ እንዳትሉ። ምክንያቱም መንዴ ቱስዴ ራሱ ያ ቀመር አቆጣጠር ከግሪክ ጣዖታት የወጣ ነው። ሴፕቴምበር ኦክቶበርም እንዳትሉ እነሱም ከጣዖታት የወጡ ስሞች ናቸው። ኦኬ ምን አይነት ቃል እንጠቀም? አማራጭ ምንድነው እየመጣልን ያለው? ወይ ዝም ብሎ ማፍረስ ነው ያዛችሁት? እና አዶኖ እኔ ሙስሊም የሆነ ሰው ከሆነ በተለይ ሙስሊሞቹ ከሆነ ኮምፕሌን አድርገው እየተቀየረ ያለው
ኢትዮጵያዊ ሙስሊም እኮ ናችሁ እንዴ? ቀደም ኤፊ እንዳለው ከሌላ ሀገር የመጣችሁ ሙስሊሞች እኮ አይደላችሁ። ኢትዮጵያ ውስጥ የነበራችሁ ወይ በክርስቲያንነት ወይ ደግሞ በሌላ እምነት የነበራችሁ በኋላ ላይ ኮንቨርት አድርጋችሁ ወደ እስልምና ሄዳችሁ ናችሁ። ኢትዮጵያዊ ናችሁ እኮ። እንግዲህ እኔ በእስልምናው መሐመድም ሷሃባዎችን ሲልካቸው ወደ ኢትዮጵያ ያላቸውን ነገር ጠብቃችሁ ያላቸውን አስተምሮ ባህላቸውን ትውፊታቸውን ጠብቃችሁ እዛ ተጠለሉ፣ እዛ ፕሮቴክት ያደርጓቸዋል። ሲመጡም እኮ የተቀበሏቸው እኮ ኢትዮጵያ የምትባለው በራሷ ኦልሬዲ ኤስታብሊሽ አድርጋ ባህሏን፣ ወጓን፣ እሴቷን ጠብቃ ፋውንዴሽን የተሰራላት ሀገር እኮ ነው የመጡት። ሌላ ሀገር ሲሄዱ እኮ ማንም የተቀበላቸው የለም። ሌላ ሀገር ሲሄዱ እኮ ሲያሳዷቸው ነበር። ኢትዮጵያ ሲመጡ ግን ኢትዮጵያ የሚባለው ሀገር በራሷ ባህል ያላት ትውፊት ያላት እሴት ያላት ስለሆነች ኤስታብሊሽ በሆነ ሲስተም ላይ ነው የገቡት። ያን ኤስታብሊሽ በሆነ ሲስተም ላይ መግባታቸው ምንም እምነታቸው ላይ መጣባቸው ነገር የለም። አሁን ላይ ለምንድን ነው መቃየር ያስፈለገው የሚለው ነገር በጣም እሱን እኔ ጥያቄ አለብኝ። እንዲያውም ኤፊም ቤኪም ወንድሜ መረጃ ካላችሁ እሺ፣ ዓመተ ምንድነው የሚቀያየሩት ነገሮች ምን ተተኪ ተሰጣቸው? ለምሳሌ መስከረም 1 ዘመን መለወጫ እንዳውን ተባለ። እሺ፣ የትኛው ዘመን መለወጫ ይሁን? የትኛው ቀን ተሰጠን? አንድ ከሰኞ እስከ ዓርብ ከሰኞ እስከ ዓርብ የሚለው ቃላቶች ይቀየሩ ተባለ። እሺ፣ ተተኪ ቃል ምን ተሰጠን? መስከረም ምናምን እስከ ጳጉሜ የሚለው ይቅር ተባለ። እሺ፣ ተተኪ ምን ተሰጠን? ሰው ዳቦና እንጀራ አርቦት ምግብ ደግሞ መብላት እየከበደው ምንድነው አሁን ይሄ ሌላ ዓላማ ከሌለ በስተቀር ለሰው ስራ መፍጠር፣ የስራ እድል መፍጠር ድሆችን በየመንገዱ ወደቁትን የሚገዳደለውን ጦርነቱን እርስ በርስ መገዳደሉን እርስ በርስ ላይቭ ላይ መተራረዱን እሱን ላይ መስራት ይሻላል? እንደ ኩራት የሚያወራውን መቀየር ይሻላል ወይስ ሌላ በቃ ሀገሪቷን እንዲያው በቃ ሁሉ ነገር ማናጋት? እና የትኛው ነው ፕራዮሪቲ? እውነት የራበን የትኛው ነው? ዓመተ ምህረት ተብሎ ስለ ዓመተ ምህረት የሚለው ስም ስለጠፋ ሆድህ ይሞላል? ዓመተ ምህረት የሚለው ስም ስለጠፋ ለልጆች ጡጦ ትገዛለህ? ዳይፐር ትገዛለህ? ዓመተ ምህረት የሚለው ስም ስለጠፋ ከዩኒቨርሲቲ ግራጁዌት አድርገህ ስራ ትይዛለህ? ከዴሊ ላይፋችሁ ጋር የማይገናኝ ነገር ለምንድን ነው? አንለስ ተንኮል ሌላ ነገር ማፍረስ ካልተፈለገ በስተቀር እና በጣም ብዙ የምጠይቃቸው ጥያቄዎች አሉኝ ኤፋዬ እና ምክንያቱን ቢያስረዱን ጥሩ ነበረ። ታንኪ በጣም ይቅርታ አረዘምኩኝ፣ ሌሎቻችሁን ቦታ ያስኩኝ። እግዚአብሔር ይስጥልኝ። ኖ አይ ቆንጆ ነው ያሬድዬ፣ ጥሩ ሀሳብ ነው ያነሳው። አዎ ይሄ እኮ እንዳልኩ ነው የነ አህመዲን ጀበል ቆይቷል ይህን ነገር ኢንተርቴን ሲያደርጉ። መጀመሪያ ላይ እኔ እንትን ስል ነበር በዚህ ጉዳይ ላይ ሁሉ ተናግሬ ነበር እዚሁ ቲክቶክ ላይ ማለት ነው። እና አካሄዳቸው በዚህ የሚቆም ብቻ አይደለም። ዓላማው ምንድነው? ግልጽ ነው። የክርስትናን መሰረት ከኢትዮጵያ ማጥፋት ነው፣ ሌላ ምንም አይደለም። ከዛ በሚፈልጉት መተካት ነው፣ በእነሱ መተካት ነው። ዓላማቸው ግልጽ ነው። አካሄዱን በዚህና በዛ ይሁን እንጂ ማለት ነው። ያ ደግሞ እንደዛ እንዲሆኑ ያደረገው ደግሞ የክርስቲያኖች ደግሞ መዘናጋት ነው። እኛ በዚህ ጉዳይ ላይ በጣም ጥልቅ የሆነ እንቅልፍ ውስጥ ነው ያለ ነው እንጂ በዚህ ጉዳይ ላይ አዌር ብንሆን ነገሮችን ይታወቃል። ኢትዮጵያ ውስጥ ክርስቲያን 92 ሚሊዮን ነው። 86% ክርስቲያን ነው ኢትዮጵያ ውስጥ ያለው ማጆሪቲ እንኳን እኔ ከተባለ ማለት ነው። የክርስቲያኖች ግን እንዳልኩት ቅድም በጉዳዩ ላይ ትኩረት አለማድረግ በተለያየ ጉዳይ ላይ አቴንሽናችን ዳይቨርት ስለሆነ እነሱ በዚህ ጉዳይ ላይ በጣም የቆየ ስር የሰደደ ፕላን አላቸው፣ እቅድ አላቸው። እሱንም ደግሞ ቀስ በቀስ ለማስፈጸም እየሄዱ ነው። እኛ አሁን በዚህ ጉዳይ ላይ ንቁ መሆን አለብን። ነገሮችን መከታተል አለብን። እጅ ለእጅ ተያይዘን እነዚህን እሴቶቻችን ማስቀጠል አለብን። ይሄ እንደዛ ነው የሚቀጥለው ማለት ነው። ሌላ በዚህ ጉዳይ ላይ እንዳልኩት አሁን የኛ እርስ በርስ የምንከራከርባቸው የምንሟገትባቸው መጽሐፍ ቅዱሳዊ ሀሳቦች እውነቶች እንዳሉ ሆነው ግን ለእንደዚህ አይነት ጊዜ ደግሞ ይበልጥ ቦታ መስጠት መጀመር ያለብን ሰዓት ነው አሁን ማለት ነው። ምክንያቱም
ከዚህ አሁን በዚሁ ከቀጠልን የኛ አሁን ማርያም ታማልዳለች አታማልድም እያለን ክርክር ላይክ በማበጠሪያ የሚጣሉ መላጦች ነው የምንሆነው። ኦኬ መሰረታዋ የክርስትና መሰረታዋ የተነጠቀ ሀገር ላይ ሆነን ሁሉን ነገር አስረክበን ከሄድን በኋላ እኛ እዚህ የምናደርገው እንትን መሰረት ያለው አይሆንም። ስለዚህ ዋናው ነገር ላይ ፕራዮሪቲ መስጠት የሚገባን ነገር ላይ ፕራዮሪቲ ሰጥተን እዛ ነገር ላይ በጣም ትኩረት አድርገን ልንሰራ ይገባል። በጣም ትኩረት አድርገን ማለት ነው በዚህ ላይ ልንሰራ ይገባል። አሁን እኔም ዋንስ አጌን ደጋግሜ ነው ያልኩት ኦርቶዶክስ፣ ካቶሊክ፣ ኦንሊ ጂሰስ ምናምን አድቬንቲስት በቃ እንደዛ የሚባል ነገር የለም። አሁን ሁሉ ክርስቲያን ነኝ ብሎ ራሱ ክሌም የሚያደርግ በሙሉ በዚህ ጉዳይ ላይ ወጥና አንድ አቋም ሊኖር ይገባል። እንደሱም ደግሞ እና ክሬት እናደርጋለን የላይቭ ፕሮግራሞችንም ክሬት እናደርጋለን። ክሬት አድርገን በተወሰነ ጊዜ አንድ ላይ ተሰብስበን በእንደነዚህ አይነት ጉዳዮች ላይ የምንመካከርበት አብረን የምንቆምበት ጊዜ ነው የሚሆነው። እንሰራለን፣ በደንብ እንሰራለን በዚህ ጉዳይ ላይ ማለት ነው። ስለዚህ እንደሱ እናደርጋለን። ከታች ኮሜንት ላይ አንድ እንትን አይቻለው የማርያም ታማልዳለች ቶፕ ፕራዮሪቲ ነው ያልከው። አው ኦፍ ኮርስ አውቃለሁ። በኦርቶዶክስ የማርያም ታማልዳለች ትልቅ ፕራዮሪቲ ያለው እንደሆነ አውቃለሁ። ለኛም እንደዛው ነው እኮ ኢየሱስ ያማልዳል የሚለው ትልቅ ፕራዮሪቲ ነው ያለው። ግን ደግሞ እያልኩ ያለሁት መሰረቱን ካጣህ በኋላ ኦኬ አንተ ለማሳመን አይደል ሰዎች እኔን መተህ ማርያም ታማልዳለች የምትለው ወደ አንተ እንድመጣ አይደል? የት ትወስደኛለህ? መሬትህን ነጥቀው ይዛኔ አቡከር ሻይ ቤት ልታስጠምቀኝ ነው? መጀመሪያ መሰረትህን ማስጠበቅ አለብህ አይደለ? እሱን ለማለት ፈልጌ ነው። መሰረትህ ከተጠበቀ እንትን ይዞታ ካለ ሰው ወደዛ ይዘኝ ትሄዳለህ ማለት ነው። እሱን ግን ከነጠቁ በኋላ ምን ልታረገኝ ነው? እኔ ብታሳምነኝ እንደዛ ማለት ነው። እና እሱን ነው እያልኩ ያለሁት እንጂ እንትኑ ትምህርቱ ወይም ደግሞ ያ እውነት ፕራዮሪቲ አይደለም ለማለት እንትን ላለማለት አይደለም። በዛ ተረዳኝ። ሌላው የሌለው እኛ ያለን የኢትዮጵያ መሰረታዊያን የምንላቸው እነሱ ናቸው። ስለዚህ ሃይማኖቶች በተለያየ ጊዜ የተለያዩ ሃይማኖቶች እንደ ኦርጋናይዝ ሆኖ ሊመጡ ይችላሉ፣ ሊኖሩ ይችላሉ ሀገር ውስጥ። ያ ማለት ሃይማኖት በመጣ ቁጥር የኢትዮጵያ መሰረታዊያን ይፈርሱና ይሰራሉ ማለት አይደለም። ኮምፕሮማይዝ የሚደረጉ አሉ። ቅድም እንዳልኩት ኮምፕሮማይዝ የማይደረጉ አሉ። በተደጋጋሚ የምናገረው ለዛ ነው። ኮምፕሮማይዝ የሚደረጉ ለምንድን ነው? ለምሳሌ እስልምና የሚባል ነገር አልነበረም ኢትዮጵያ ውስጥ። ኦኬ ኦርቶዶክስ ነበረች፣ እስልምና መጣ አይደል? ክርስትና ነበር፣ እስልምና መጣ። ከዛ እስልምና ሲመጣ መጀመሪያ የነበሩት ምናልባት ሙስሊሞች 1000 ከሆኑ የሚያስፈልጋቸው 2 መስጊድ ሊሆን ይችላል። ሲበዙ ብዙ መስጊድ ያስፈልጋቸዋል። ኦኬ እንደነበረው ኢትዮጵያ ውስጥ የነበረው 2 መስጊድ ስለሆነ በ2 መስጊድ ነው እምነታችሁን ኤክሰርሳይዝ ልታደርጉ የምትችሉት ሊባል አይችልም። ሲሰፉ በዛው ልክ ይሰፋል፣ መስጊዶቻቸውም ይሰፋሉ፣ የአምልኮ እንትኑም እንደዛ እየሰፋ ይሄዳል። ኮምፕሮማይዝ የሚደረግ ነገር አለ። እሺ ጊዜ ልትሰፋ ትችላለህ እንጂ የፊደል መቀየር አለብኝ ልትል አትችልም። ያ ምክንያቱም የኢትዮጵያ የተመሰረተችበት መሰረት ስለሆነ ማለት ነው። የኢትዮጵያ መሰረታዊያን ስለሆኑ ማለት ነው እነዛ። እኔም ፕሮቴስታንት ነኝ። የኢትዮጵያ እንደ ተቋም የኢትዮጵያ ውስጥ የተመሰረትንበት ጊዜ አለ። ስለዚህ አሁን ዛሬ ከጊዜ በኋላ ኢትዮጵያ ውስጥ ጥሩ ቁጥር እያሳየ ያለ ነው። እንደዚህ ሚሊዮን ገብተናል ወንጌላውያን። ኦኬ ስለዚህ ኮምፕሮማይዝ የሚደረግልህ ነገር አለ። ቤተክርስቲያናት ይሰጠኝ፣ መሬት ይሰጠኝ፣ ለአገልግሎት ምናምን መብት አለህ። እንደዛ አይነት ጥቅሞችን የምታገኝበት ነገር አለ። አሁን እየበዛው ስለሆነ የኢትዮጵያ ቀን መቁጠሪያ ይቀየርልኝ ልትል አትችልም። እንደዛ የሚባል ነገር የለም። እንዳልኩት ያ የኢትዮጵያ መሰረት ነው። ብትወድም ሳትወድም የምትቀበለው ነው። የኦርቶዶክስ ነው ብለው እንትን የሚሉት ነገር አለ፣ ግን አይደለም። የኦርቶዶክስ አይደለም፣ ያ የኢትዮጵያውያን ነው። የኦርቶዶክስ ሳይሆን ማለት ነው። ሙስሊሞችም ኢትዮጵያውያን ሙስሊሞች ሳውዲ አረቢያውያን አይደሉም። ከሳውዲ አረቢያ ተጭነው የመጡ አይደሉም። ኢትዮጵያውያን ናቸው ሙስሊሞቹ ራሱ። እስልምናን የተቀበሉ እኮ ኢትዮጵያውያን እኮ ናቸው። የዛኔ ሃይማኖታቸው ኦርቶዶክስ ሊሆን ይችላል፣ የባህል አምልኮ ሊሆን ይችላል የሚያመልኩት፣ ግን ኢትዮጵያውያን ናቸው። ያንን ፊደል የሰሩት የእነሱ አባቶች ናቸው። ያን ማወቅ አለባቸው። ስለዚህ ቅድምም ስል እንደነበረው እኔ አባቴ ኦርቶዶክስ ነው። ኦርቶዶክስ ሆኖ ነው የሞተው፣ በህይወት የለም አባቴ። ስለዚህ
ኦርቶዶክስ ሆኖ የሰራው ነገር በሙሉ እኔ አሁን ፕሮቴስታንት ስለሆንኩኝ እኔ ጴንጤ ስለሆንኩኝ የእሱ ታሪክ የኔ አይደለም ማለት ነው ነው በቀጥታ ነው እንጂ የሚመለከተኝ የእሱ የኔም ነው። ልክ እንደዛ ነው። ፊደሉን የሰሩት አባቶቻችን ናቸው። ሃይማኖታቸው ኦርቶዶክሳውያን ሊሆኑ ይችላል፣ ግን ያን የተሰሩት ለቤተ ክህነት አገልግሎት አይደለም፣ ለኢትዮጵያውያን ነው የተሰራው። የኢትዮጵያ ስትሰራ የተሰራችበት መሰረት ነው። ስለዚህ በዛ ኢትዮጵያዊ ነኝ ካልክ በዛ ነው የምትተዳደረው። አይ አልፈልግም ይሄንን ካለም አንድ ሰው ሌላ አቆጣጠር ይችላል። ሳውዲ አረቢያ መሄድ ይችላል። ሳውዲ አረቢያ ጅዳ ምናምን መሄድ ይችላል። ወይ እንደኔ ደግሞ ወደ እዚህም መምጣት ይችላል። መጥቶ በነጮቹ እየቆጠረ ምናምን መቀጠል ይችላል። እንደዛ መተዳደር ይችላል። ኢትዮጵያ ግን ሆነ ኢትዮጵያን አፍሪሽ በአረብ እንትን እቆጥራለሁ ወይ በጃፓንና በጣሊያን እንትን እቆጥራለሁ የሚቻል አይደለም። እንደሱ የመሰረት ስለሆነ ኢትዮጵያ መሰረት ስለሆነ ማለት ነው። ሶ በዚህ ጉዳይ ላይ ሀሳቡ መነሳቱ ራሱ በጣም ድፍረት ነው እና በዚህ ጉዳይ ላይ አላውቅም። እኔ የምክክር ኮሚሽን የሚባለው አሁን እንትኑን ጨርሶ ሊሆን ይችላል አይችልም። እዛ ውስጥ ያላችሁ ሰዎች በጣም በጥንቃቄ ነው ልታዩ የምትችሉት። ሌሎች ጠቅላላ እዛ የሚነሱ ነገሮች ሁሉም ዋና የሚመስላችሁ ዋና አይደሉም፣ ሁሉም ማለት ነው። እርስ በርስ የወንድማማቾች ምናምን የእንትን ሽኩቻ ነው። ምንም ዋና ነገር የለም። ይሄ ዋና ነገር ነው። ይሄ ነው ዋና ነገር። የኢትዮጵያ መሰረት ይሄ ነው። ስለዚህ የሀፍቱ በጣም ጥንቃቄ ያስፈልጋቸዋል በዚህ ጉዳይ ላይ ማለት ነው እና እንዳልኩት የነበረውን ነገር ከአባቶቻችን የያዝነውን ነገር ቢያንስ የሆነ የምንቀይረው የምናሻሽለው ነገር እንኳን ባይኖር ራሱን እንዳለ እንደዛ ማስረከብ ኃላፊነት አለብን። ስለዚህ እዛ ያላችሁ ሰዎች እንደገና በስልጣን ላይ ያላችሁ ክርስቲያኖች በሙሉ ማለት ነው እግዚአብሔርን የምትወዱ ሀገራችሁ የምትወዱ በዚህ ጉዳይ ላይ በጣም ሲሪየስ መሆን አለባችሁ። እንዳልኩት ሁሉ ነገር ያልፋል፣ ስልጣንም ያልፋል፣ ጊዜም ያልፋል፣ ሁሉ ነገር ያልፋል። ግን ዘመናችሁን በሙሉ የምታነክሱበትን ጠባሳ ይዛችሁ እንዳትወጡ ጥንቃቄ አድርጉ። ዋናችሁን አስረክባችሁ እንዳትወጡ። ሌሎቹ ዋና አይደሉም፣ ዋናው ይሄ ነው። እግዚአብሔር እንዲረዳችሁ እንጸልያለን። እኛ ሌሎች አጀንዳዎች ምናምን ካላችሁ ፖለቲካ ምናምን ያው ለመንግስት እንደምንጸልየው ሁል ጊዜ ማለት ነው እንጸልይላችኋለን። እግዚአብሔር ማስተዋልና ጥበብ እንዲበዛላችሁ ምናምን። ግን ይሄኛው ግን ሲሪየስ ነው፣ የኛ ዋና ነገር ነው። ከዚህም የበለጠ ፕራዮሪቲ የለንም በነገራችን ላይ እና ቀስ በቀስ ክርስትናን የማፍረስ እንትን ተቀባይነት የለውም። ይሄ የፖለቲከኞችም ጥያቄም አይደለም፣ ይታወቃል። ጥያቄማ እንደሆነ የአክራሪ ሃይማኖተኞች ጥያቄ ነው፣ ፖለቲከኞች አይደለም። ግን ክርስቲያኖች በዚህ ጉዳይ ላይ መንቃት አለብን። ቅድምም ሲባል እንደነበረው መንግስታት የኢትዮጵያ መንግስት ይሁን የጃፓን የጣሊያን መንግስት ኢንፍሉዌንስ እንትን ጫና ያደረገበትን ነው የሚወስነው፣ እንዳትጠራጠሩ። የሆነ አሁን እኛ ተሰብስበን እዚህ የሆነ ፊርማ አሰባስበን 100,000 200,000 ምናምን አይ ቤካ እንደዚህ ይሁን ምናምን ካልን በቃ መንግስታት እንደሱ ነው የሚያዩት። አይ ህዝቡ በቃ ተስማምተዋል በዚህ ጉዳይ ላይ ብለው ውሳኔ ያሳልፋሉ። አንተ ተኝተህ እነሱ ከበረቱ እንደዛ ነው የሚያደርገው መንግስት፣ ምንም እንዳትጠራጠር። አንተም ከሄድክ ግን መንግስትንም እንትን ትለዋለህ። አይ ሌላም ጥያቄ መጥቶብኛል በዚህ ጉዳይ ላይ ውሳኔ መወሰን አልችልም እንዲል ታደርጋለህ። አየህ አንተም ጠያቄ ሆነ ስትመጣ ማለት ነው። ምክንያቱም እነሱ እኩል ሰርቭ ማድረግ ስለሚፈልጉ፣ ሁሉንም መያዝ ስለሚፈልጉ አንተ ተኝተህ እነሱ እንትን ብለው ለተኛው እንትን ሊፈርድልህ ምንም ነገር አይችልም። አንተ ነቅተህ ግን መብትህንና እንትንህን ለማስጠበቅ ስትሄድ እነሱም የዛኔ ለአንተም እንትን ለማለት እድል ያገኛሉ። እነሱንም በዚህ ማገዝ አለብን፣ በመንቃት አንድ ላይ በመሆን በመደራጀት አዌርነስ በመፍጠርና ነቅቶ በመጠበቅ ይሄንን ማለት ነው እና እንደዛ ማድረግ አለብን። ዓመተ ምህረት ነው የሚቀጥለው። ከዛ ውጪ የቀን መቁጠሪያ የላትም ኢትዮጵያ። ሰው ሊወድ ይችላል፣ ላይወድ ይችላል፣ ጥያቄ ሊያነሳ ይችላል፣ ዋሬቨር። ግን ሰው ጥያቄዎች ሁሉ ይመለሳሉ ማለት አይደለም። አንዳንዱ ጥያቄ ላይ ነው የሚመለስልህ፣ ስትሞት ሄደህ ላይ ይመለስልሃል። ምድር ላይ ሁሉም ጥያቄ አይመለስም። የቀን መቁጠሪያ ጉዳይ የተዘጋ ምዕራፍ ነው። እንደ አዲስ ሌላ ቀን እንትን ልንል አንችልም። ኢትዮጵያ የተመሰረተችበት ነው። ስለዚህ በቃ በዛ ነው የምንቀጥለው ማለት ነው። እሺ ወንጌላዊ። እሺ እስቲ እግዚአብሔር ይባርክ። ዲያቆን ያሬድ እንኳን ደህና መጣ። እግዚአብሔር ይባርክ። ባቀረብካቸው ሀሳቦች ሁሉ ደስተኛ ነኝ።
ኤፍ ቀደም ካልከው ላይ አንድ ነገር ለመጨመር ብዬ ነው። እኔ ለምሳሌ አባቴ ኦርቶዶክስ ነው እስከ መጨረሻው የሚል ነገር አንስተ ዓመተ ምህረት የኢትዮጵያ አቆጣጠር ኦርቶዶክስ የሰራችውን ከሆነ ኦርቶዶክሶችን ቢሆኑ አባቶቻችን ናቸው፣ የኛው አባቶች ናቸው፣ እኛ ኢትዮጵያውያን ነን የሚለውን አንስተሃል እና አሁን እኔ ሁሴን ስጠራ ሁሴን ነው፣ አባቴ መሐመድ ነው። እስከ 7 መቁጠር እችላለሁ። ከመሐመድ ቀጥሎ ደግሞ በሺር ነው። አሁን መሐመድም ሙስሊም ነው፣ በሺርም ሙስሊም ነው ማለት ነው። የበሺር አባት ደግሞ የሱፍ ነው፣ የሱፍም ሙስሊም ነው ማለት ነው። የሱፍ አባት ደግሞ መገናዝ ነው። እንግዲህ መገናዝ የጉራጌኛ ቃል ስለሆነ እርግጠኛ አይደለሁም ሙስሊሙን አይሆን፣ ግን ከየሱፍ ቀጥሎ ግን ደበበ ነው። መቼስ የአረብ አይደለም የደበበ ስም ማለት ነው። ከደበበ ቀጥሎ ደግሞ የጉርሴ ነው። ከየጉርሴ መጨረሻ 7ኛ ላይ የመጣው ነጌራ ነው። የሰባተኛው በአባቴ ዘር ሐረግ ውስጥ ጎሳው ጋር መጣ ማለት ነው። ስለዚህ ነጌራዎች ሙስሊሞች አይደሉም። አሁንም በሰባት ቤት ኢዣ ውስጥ ነው ያሉት፣ ግን የሰለሙ ነጌራዎች አሉ እዛ ጎሳዎች ላይ። ሐሰን አንጃቦ የሚባለው ሰው ነው መጥቶ ጉራጌን በኃይል ያሰለመው። እያንዳንዱ ኢትዮጵያ ውስጥ ያለ ሙስሊም ልክ እንደኔ ሲቆጥር የሆነ ቦታ ከአረብ ስም ይወጣል፣ እስከ መጨረሻ አይቆጥርም፣ የሆነ እድሜ ላይ ይወጣል። ስለዚህ ኢትዮጵያ ውስጥ ሙስሊሙ ወደ እስልምና የተቀበሉት መጀመሪያ የሰለመው አለ። ቀጣዩ ትውልድ ደግሞ በስነ ተዋልዶ የመባዛት ሕግ በመዋለድ ደግሞ ሙስሊሞች በዛ በዝተዋል። የመጀመሪያዎቹ ሰልመዋል፣ ከዛ የሰለሙት ደግሞ በዝተዋል። ልክ እስልምናው ኢትዮጵያ ውስጥ ሲገባ ያገኙት አቆጣጠር ዓመተ ምህረት የሚለውን አቆጣጠር ነው። ዓመተ ምህረት የሚለው አቆጣጠር አሁን ብዙ ጊዜ ሙስሊሞች አህመዲን ጀባልን ቅድም አንስተዋል። አህመዲን ጀባል ሁል ጊዜ ሲጽፍ መጽሐፉ ላይም እሱ በ3 መንገድ ይሰራል። አንደኛ እዚህ ቀበተ እምነት ክርስትናን በመምታት ላይ ይሰራል። ታውቃላችሁ፣ ታስሮ ነበረ። በለውጡ መንግስት ጊዜ ከስር ከወጡት ውስጥ አንዱ ነው አህመዲን ጀባል እና በዛን ጊዜ እውነት ለመናገር እንደነ አህመዲን ጀባል የታሰሩት በኢህአዴግ መንግስት ጊዜ ሙስሊሞች ላይ ጫና ፈጥሮ አይደለም ያሰሩ፣ የሽብር እንቅስቃሴ ነበረባቸው፣ ተፈተዋል። አሁን በለውጡ ጊዜ የፖለቲካውን ምህዳር ለማስፋት ተፈቱ እና ክርስቶስ ማን ነው 303 ጥያቄዎችን የጻፈው መጽሐፍ አለ። ክርስትና ሴቶችን እንደሚጨቁን አድርጎ የጻፈው መጽሐፍ አለ እና በተለይ 2 ትላልቅ ቱባ የሚያክሉ መጽሐፍትን ጽፈዋል። ታሪክ ላይ የጻፈው መጽሐፍ አለ። እስር ቤት ውስጥ እያለ ደግሞ ፈርዖን በክርስትናም በእስልምናም ብሎ የጻፈው አለ። ልክ በጋራ እስር ቤት ሲሆን ደግሞ ኢህአዴግን ለማጣት ክርስቲያኖችን ለማሳተፍ ለማታገል ያደረገው ጥረት አለ። ብዙ ጊዜ ውስጥ ለውስጥ የሚሰራቸው አህመዲን ጀባል በጅማ ለብዙ ክርስቲያኖች ለመጎዳት ቤተክርስቲያን ለመቃጠል ምክንያት ከሆኑ ሰዎች መካከል አንዱ አህመዲን ጀባል ነው። እነ ሳዲቅ ራሱን አቡ ሃይደር ብሎ የሚጠራው አንዱ ነው። እነዚህ ሰዎች ዓመተ ምህረትን ሲቃወሙ ግባቸው ኢትዮጵያን ማስለምና በሸሪያ ትተዳደር ነው። የሚቆም ነገር የላቸውም። ቀስ በቀስ እንዲል ነው። ቅድም ተናግሬዋለሁ። ዓመተ ምህረት የሚባለው በቃ አለፈ እኮ። ላለፉት 33 ዓመታት ዓመተ ምህረት የሚባለው ጽሑፍ ላይ ወረቀት ህትመት ላይ የለም። ዳሽ ተብሎ ዓመተ ምህረቱ አይቀመጥም። ስለዚህ ኤፍሬም አሁን በጀመርከው በዚህ ዓመተ ምህረት ላይ እስቲ አንድ ቻሌንጅ እዚህ ማህበራዊ ሚዲያ ላይ ከኔ በተሻለ ሁኔታ ሞገሱ አለህ፣ ተጽዕኖ ፈጣሪ ነህ፣ ከተጽዕኖ ፈጣሪዎቹ አንዱ ነህ። ዓመተ ምህረት የሚለውን ቻሌንጅ ሰዎች ዓመተ ምህረት እያሉ እንዲጽፉ ዓመተ ምህረት እያሉ እኔ እንደውም አሁን ከነገ ጀምሮ አንዳንድ ቪዲዮ መስራት እጀምራለሁ ዓመተ ምህረት ላይ እና ሁልጊዜ ይሄ ዓመተ ምህረትን መጽሐፍ ዓመተ ምህረት ቀረ እና ዓመተ ምህረትን መጽሐፍ ንቅናቄን ይህንን ቻሌንጅ እንድትጀምር ኤፍ እንጀምራለን። ይሄ አንተ እንትን ነው፣ ቆንጆ ነው። አብረን እናደርገዋለን። ሁሴንዬ እናደርገዋለን። ተመካክረን ይህን ቻሌንጅ እናስጀምራለን። በጣም አሪፍ ሀሳብ ነው። ቅድምም ስትናገረው በጣም ደስ ያለኝ የገዛሁት ሀሳብ ነው።
እሺ ተባረክልኝ የፍዬ። እንኳን ዛሬ ቤት ገባው። ድክም ብሎኝ ለማረፍ ነበርና በቃ እንጣ። እሺ ደስ አለኝ።